የምርጫ ዘመናቸው ሲያልቅ ህገ መንግስት የሚያሻሽሉ መንግስታት ባሉበት ህገ መንግስቱ 70 ምናምን 80 ካላቸው በኋላ አይ የተወለድኩበት ቀን በስህተት ነው ብሎ የሚያስተካክሉ መሪዎች ባሉበት አህጉር ውስጥ በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወጥ ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው፣ ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ለመተራረም ትግስት ለነበረን ብንቆጣም ብንሳደብም ብንጮህም በኋላ ደግሞ ከኛ በላይ አገር ብለን ማሰብ ስለቻልን ነው ለውጡን መርተን ቢያንስ አሁን ተገኘ የሚባለው ማንኛውም ድል የመጣው። ይህን አሰናስሎ ማየት በጣም ያስፈልጋል። ህገ መንግስታዊ ነው ስንል አንድ ሰው ህገ መንግስት ተጥሷል ብሎ ማስረጃ አቅርቧል። ትክክል ነው። የህገ መንግስት ጥሰት ሰው የመኖር መብቱን መክፈፍ አይቻልም። የህገ መንግስት ጥሰት ተብሎ የሚቀመጠው ኢህአደግ በመከላከያ ኃይሉ በፖሊስ ኃይሉ ወይም ክልሎች በተደራጀ መንገድ ያጓድ የገለጸውን ነገር አድርገው ከሆነና መንግስት ቸል ያለው ከሆነ ነው እንጂ ኢንሲደንት ወደፊትም ትናንትናም ነበር፣ ዛሬም አለ፣ ወደፊትም ያጋጥማል። ስፋቱን ያመጣውን ዳሜጅ በሚመለከት እሱ እንዳለው ማየት ይቻላል። በእኛ ህገ መንግስት ሁለት መሰረታዊ ፒላርስ አሉ። አንደኛው ዴሞክራሲ ነው፣ ሁለተኛው ሰብአዊ መብት ነው። በዚህ ለውጥ ውስጥ ሰብአዊ መብት የተሰበከበት ልክ እንደተባለው ለዘመናት ሲረግሙን የነበሩ የሰብአዊ መብት ተሟጋች ተቋማት ዓለም አቀፍ ተቋማት ሳይቀሩ ያመሰገኑት ነው። ለዚህ ህገ መንግስታዊ ነው ማለት ነው። ዴሞክራሲን በሚመለከት ኢህአደግ እኔ ከኢትዮጵያ አልበልጥም የተሻለ ሐሳብ ያለው ሰው ካለ በትክክለኛ መንገድ እንደማይሄድ ባቅም እንኳ በዳይ መሆኑን ባቅም በህግ መጠየቅ ብችልም ግን ለሀገሬና ለህዝቤ ስል ይምጡ ያለበት ነው። ከዚህ በላይ ዲሞክራሲ በምን ይታያል? ዲሞክራሲያዊ ሰብአዊ መብት ላይ ራሳችንን በሚያጋልጥ መልኩና ለምርጫ ውድድር የምናደርገውን ጉዞ ቻሌንጅ ሊያደርግ በሚችል ልክ ኢህአደግ ካለምንም መደበቅ በራሱ ሚዲያ አውጥቶ ያሳየበት ሁኔታ ነበር። ስለዚህ ዓለም አቀፍ ነው፣ አህጉር አቀፍ ነው፣ ከባቢያዊ ነው፣ ሀገራዊ ነው፣ ሲመጣም የኢህአደግና የህዝብ ነው። በሁሉም ኢንፑት ተደምሮ የተገኘ ውጤት ነው። የመራ ነው ግን እኛ ነን። ይህንን ቻምፒየን ለማድረግ ሻይ ማድረግ የለብንም። ፕሮፐርሊ ባንመራው ኖሮ ሳይወጣ እርስ በርስ ተባልተን እንጨርስ ነበር። ኃይለማርያም ደሳለኝ በቃኝ ማለቱ የዚህ ለውጥ ግማሽ ያህል አካል ነው ብሎ ማሰብ አስፈላጊ ነው። አፍሪካ ውስጥ የምርጫ ዘመናቸው ሲያልቅ ህገ መንግስት የሚያሻሽሉ መንግስታት ባሉበት ህገ መንግስቱ 70 ምናምን 80 ካላቸው በኋላ አይ የተወለድኩበት ቀን በስህተት ነው ብሎ የሚያስተካክሉ መሪዎች ባሉበት አህጉር ውስጥ አንድ ጎልማሳ በእኔ አመራር ለውጥ አልመጣምና ሌላ ሙከራ እናርግ ማለቱን አንደርማይን የሚያደርግ ድርጅት ከሆነ ይሄም የለውጥ አመራር አካል መሆኑን ካላየ ለውጡ ምን ያክል እንደመራ ነው ግራ ሊገባን ይችላል። ይሄ ብቻ አይደለም። ኢትዮጵያ እኮ የሚደንቅ ሀገር ነው። 45 ቀን ጠቅላይ ሚኒስትር ሪዛይን አድርጎ ህዝቡ ራሱን የመራበት ሀገር እኮ ነው። ልጠብቃቸው፣ ይነጋገሩ፣ ያው ትንሽ ወሬ ይወዳሉ፣ ያውሩና ሲጨርሱ የተሻለ ነገር ያመጣሉ። ታግሶ ጠበቀን እንጂ 45 ቀን ካለ መሪ ይቻላል እንዴ? የለም እኮ እንደዚህ አይነት ነገር። አዲስ ታሪክ ደግሞ አይደለም። ወደ ኋላ ስንመለስ 5 ዓመትም ጣሊያን ወሮ መንግስት ሲያባርር ዙፋን የጠበቀ ህዝብ ነው። ያቅበታል ትግስት።
ምኒልክም ሞተው ሳይነገር ለ7 ዓመት መጠበቅ የቻለ ህዝብ ነው። ኃይለ ማርያም ለቆ ይሄኛው ሰውዬ እስከሚመጣ 45 ቀን መታገስ የቻለ ህዝብ ነው። አዲስ አይደለም ማለት እና ህዝቡ የለውጡ አካል አይደለም ካል ይሄን ነገር እንስታለን። የብዙ አክተርስ ድምር ውጤት ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ፣ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱ ማወቅ አለ። ስፔሻሊ ኢትዮጵያ ከአራት ያላት ነገር ሳይል በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።